ሰላም ሰላም የጸደይ አካዳሚ ቤተሰቦች እንዴት አላችሁ? ባላችሁበት ሰላማችሁ ይብዛ። በዚህ ቻናል አማርኛ፣ እንግሊዘኛ፣ ሂሳብ እንዲሁም ሌሎችን ትምህርቶች እያስተማርን እንገኛለን። የምናስተምርበት የትምህርት አማራጭ በኢሞ፣ በቴሌግራም፣ በዋትስአፕ፣ በጉግል ሚት ባላችሁበት ቦታ ሆናችሁ መማር ትችላላችሁ። ቻናሉ አዲስ ስለሆነ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ጀምሩ። ለዛሬ ትምህርት ይዤላችሁ የመጣው የአማርኛ ፊደላትን ቃላት ምስረታ የሚል ነው። እንግዲህ የመጀመሪያ የአማርኛ ፊደላቶች እዚህ ጋር የጻፍኳቸው ከላይ አሉ። በእነሱ ስር በእያንዳንዳቸው ቃላት መስርቼባቸዋለሁ። እነዚህ የምታዩቸው የመጀመሪያ የአማርኛ ፊደላቶች ናቸው። የአማርኛ ፊደላቶች በእነዚህ በእያንዳንዳቸው ቃላት መስርቼባቸዋለሁና እንዲሁም ማሳያቸዋለሁ ማለት ነው። አነብላችኋለሁ። ከቻላችሁ በደብተር በእስክሪብቶ እየጻፋችሁ ከኔ ጋር ክትትል አድርጉ። እንግዲህ እነዚህ መጀመሪያ ላንብብላችሁ። ቀ በ ነ አ እነዚህ ፊደላቶች የአማርኛ ፊደል የመጀመሪያዎቹ ናቸው። በእነዚህ ስር በእያንዳንዳቸው ቃላት አላቸው። እንግዲህ በቀ የመሰረቷቸው ላሳያችሁ። ቀጠሮ ቀጠሮ። ቀ ማለት የመጀመሪያ ፊደል ናት። የመጀመሪያ ናት። ሮ ደግሞ የቤተሰብ ሰባተኛ የምናገኛት ናት ማለት ነው። ስለዚህ ቀጠሮ ይላል ማለት ነው። ቀጠሮ የሚል ቃል ይመሰርትልናል። ኦኬ፣ ወደ ቀጣይ ስንሄድ ቀበሮ ቀበሮ። ቀ ማለት የመጀመሪያ ፊደል ናት። በመጀመሪያ ሮ ደግሞ የቤተሰብ ሰባተኛ የምናገኛት ናት ማለት ነው። በአንድ ላይ ስናነበው ቀበሮ የሚል ቃል ይመሰርትልናል ማለት ነው። ኦኬ፣ ወደ ቀጣይ ስንሄድ ቀሳጢ ቀሳጢ ቀሳጢ። ቀ ማለት የመጀመሪያ ፊደል ናት። እዚህ ጋር የምናያት ማለት ናት። ሳ ደግሞ የሰ ቤተሰብ አራተኛ፣ ጢ ደግሞ የጠ ቤተሰብ ሶስተኛ። በአንድ ላይ ስናነበው ምን ይላል? ቀሳጢ የሚል ቃል ይመሰርትልናል ማለት ነው። ቀማኛ ቀማኛ። ቀ ማለት የመጀመሪያ ፊደል ናት። ማ ደግሞ የመቤተሰብ አራተኛ፣ ኝ ደግሞ የቤተሰብ አራተኛ። እነዚህ ፊደላቶች በአንድ ላይ ስናነባቸው ቀማኛ የሚል ቃል ይመሰርቱልናል ማለት ነው። ቀልጣፋ ቀልጣፋ። ቀ ማለት የመጀመሪያ ፊደል፣ ለ ደግሞ ለቤተሰብ ስድስተኛ፣ ጣ ደግሞ የጠ ቤተሰብ አራተኛ፣ ፍ ደግሞ የፈ ቤተሰብ ስድስተኛ። በአንድ ላይ ስናነባቸው እነዚህ ፊደላቶች ቀልጣፋ ቀልጣፋ የሚል ቃል ይመሰርቱልናል ማለት ነው። ኦኬ፣ ወደ ቀጣዩ ስንሄድ ቀልደኛ ቀልደኛ። ቀ ማለት የመጀመሪያ ፊደል ናት። ለ ደግሞ ለቤተሰብ ስድስተኛ፣ ደ ደግሞ የመጀመሪያ፣ ኝ ደግሞ የቤተሰብ አራተኛ። እነዚህ ፊደላቶች በአንድ ላይ ስናነበው ቀልደኛ የሚል ቃል ይመሰርትልናል ማለት ነው። ኦኬ፣ ወደ ቀጣዩ ስንሄድ ቀዳሚ ቀዳሚ። ቀ ማለት የመጀመሪያ ፊደል ናት። ዳ ደግሞ የቤተሰብ አራተኛ፣ ሚ ደግሞ የቤተሰብ ሶስተኛ። በአንድ ላይ ስናነባቸው እነዚህ ፊደላት ቀዳሚ የሚል ቃል ይመሰርቱልናል ማለት ነው። እንግዲህ እንደምታዩቸው እነዚህ ፊደላቶች በቀ የተመሰረቱ ቃላቶች ናቸው ማለት ነው። ኦኬ፣ ወደ ቀጣዩ ወደ በበ የመሰረቷቸውን ደግሞ ላሳያችሁ። እቺ የምታዩት የአማርኛ ፊደል የመጀመሪያዋ በ ትባላለች። በለጠች በለጠች። በማለት የመጀመሪያ ፊደል ናት። ለመጀመሪያ ጣ የመጀመሪያ፣ ቸ ደግሞ የቸ ቤተሰብ ስድስተኛ። በአንድ ላይ ስናነበው ምን ይላል? በለጠች የሚል ቃል ይመሰርትልናል ማለት ነው። ኦኬ፣ በእምነት በማለት የመጀመሪያ ፊደል እዚህ ጋር የምናያት ናት ማለት ነው። ደግሞ የአ ቤተሰብ ስድስተኛ፣ ም ደግሞ የቤተሰብ ስድስተኛ፣ ነ ደግሞ የመጀመሪያ ፊደል ናት። ተ ደግሞ የቤተሰብ ስድስተኛ። በእምነት የሚል ቃል ይመሰርትልናል ማለት ነው። ኦኬ፣ ወደ ቀጣይ ስንሄድ በሰበሰ በማለት እዚህ ጋር የምናያት የመጀመሪያ ፊደል ናት። ሰ የመጀመሪያ ናት። በመጀመሪያ ሰ የመጀመሪያ። እነዚህ ፊደላቶች በአንድ ላይ ስናነባቸው በሰበሰ የሚል ቃል ይመሰርቱልናል ማለት ነው። ኦኬ፣ ወደ ቀጣይ ስንሄድ በለጠ በማለት የመጀመሪያ ፊደል፣ ለመጀመሪያ ጣ የመጀመሪያ። እነዚህ ፊደላቶች በአንድ ላይ ስናነባቸው በለጠ የሚል ቃል ይመሰርትልናል ማለት ነው። በከለ በማለት የመጀመሪያ ፊደል ናት። ከየመጀመሪያ ለየመጀመሪያ። በአንድ ላይ ስናነባቸው ምን ያህል? በከለ የሚል ቃል ይመሰርቱልናል ማለት ነው። ኦኬ፣ በጋራ በማለት የመጀመሪያ ፊደል ናት። ጋ ደግሞ የቤተሰብ አራተኛ፣ ረ ደግሞ የቤተሰብ ስድስተኛ። በአንድ ላይ ስናነባቸው በጋራ የሚል ቃል ይመሰርቱልናል ማለት ነው። በዘዴ በማለት የመጀመሪያ ፊደል ዘ የመጀመሪያ፣ ደ ደግሞ የቤተሰብ አምስተኛ የምናገኛት ናት ማለት ነው። በአንድ ላይ ስናነበው ምን ይላል? በዘዴ የሚል ቃል ይመሰርትልናል ማለት ነው።
ኦኬ በበ የመሰረቷቸው ቃላት እነዚህ ነበሩ። አሁን ደግሞ ወደ ቀጣዩ ስንሄድ በነ የመሰረቷቸው ላሳያችሁ። እንዲች ፊደል ደግሞ የአማርኛ ፊደል የመጀመሪያዋ ነ ትባላለች። ነገረኛ ነገረኛ ለማለት የመጀመሪያ የመጀመሪያ ረ ደግሞ የቤተሰብ ስድስተኛ ኝ ደግሞ የቤተሰብ አራተኛ ነገረኛ የሚል ቃል ይመሰርትልናል ማለት ነው። ነጋዴ ነጋዴ ማለት እዚህ ጋር የምናያት የመጀመሪያ ፊደል ናት። ጋ ደግሞ የገ ቤተሰብ አራተኛ ድ ደግሞ የደ ቤተሰብ አምስተኛ በአንድ ላይ ስናነበው ምን ይላል? ነጋዴ የሚል ቃል ይመሰርትልናል ማለት ነው። ኦኬ ወደ ቀጣይ ስንመጣ ነጠላ ነጠላ ማለት የመጀመሪያ የመጀመሪያ ላ ደግሞ የለቤተሰብ አራተኛ በአንድ ላይ ስናነበው ነጠላ የሚል ቃል ይመሰርትልናል ማለት ነው። ኦኬ ነገሰ ነገሰ ለማለት የመጀመሪያ 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 እነዚህ ፊደላቶች በአንድ ላይ ስናነባቸው ነገሰ የሚል ቃል ይመሰርትልናል ማለት ነው። ኦኬ ወደ ቀጣይ ስንሄድ ነጥብ ማለት የመጀመሪያ ናት። ደግሞ የጠ ቤተሰብ ስድስተኛ በ ደግሞ የቤተሰብ ስድስተኛ በአንድ ላይ ስናነባቸው ነጥብ የሚል ቃል ይመሰርቱልናል ማለት ነው። ኦኬ ንጉስ ንጉስ ማለት የነ ቤተሰብ ስድስተኛ ጉ ደግሞ የገ ቤተሰብ ሁለተኛ ስ ደግሞ የሰ ቤተሰብ ስድስተኛ እነዚህን ፊደላቶች በአንድ ላይ ስናነባቸው ምን ይላል? ንጉስ የሚል ቃል ይመሰርትልናል ማለት ነው። ኦኬ ነበር ለማለት የመጀመሪያ ፊደል በመጀመሪያ ረ ደግሞ የረ ቤተሰብ ስድስተኛ በአንድ ላይ ስናነባቸው ነበር የሚል ቃል ይመሰርትልናል ማለት ነው። ነበር የሚል ቃል ይመሰርትልናል። ኦኬ አቶ እንግዲህ እቺ ደግሞ የአማርኛ ፊደል የመጀመሪያ ናት። በአ ደግሞ የመሰረቷቸው ላሳያችሁ። አቶ ማለት የመጀመሪያ እዚህ ጋር የምናያት ናት። ቶ ደግሞ የቤተሰብ ሰባተኛ የምናገኛት ናት ማለት ነው። በአንድ ላይ ስናነብ ነው አቶ የሚል ቃል ይመሰርትልናል ማለት ነው። አሁን ማለት የመጀመሪያ ፊደል እዚህ ጋር የምናያት ናት። ሁ ደግሞ የውሃ ቤተሰብ ሁለተኛ ለ ደግሞ የነ ቤተሰብ ስድስተኛ በአንድ ላይ ስናነበው አሁን የሚል ቃል ይመሰርትልናል ማለት ነው። አባ ማለት የመጀመሪያ ፊደል ናት። ባ ደግሞ በቤተሰብ አራተኛ የምናገኛት ናት ማለት ነው። በአንድ ላይ ስናነበው አባ የሚል ቃል ይመሰርትልናል ማለት ነው። ኦኬ ወደ ቀጣይ ስንሄድ አገር ማለት የመጀመሪያ የመጀመሪያ ረ ደግሞ የረ ቤተሰብ ስድስተኛ የምናገኛት ናት የረ ቤተሰብ ማለት ነው። በአንድ ላይ ስናነበው አገር የሚል ቃል ይመሰርትልናል ማለት ነው። ኦኬ አገኘ ማለት የመጀመሪያ ፊደል የመጀመሪያ ኝ ደግሞ የኘ ቤተሰብ አራተኛ በአንድ ላይ ስናነበው ሚዛን አገኘ የሚል ቃል ይመሰርትልናል ማለት ነው። ኦኬ ወደ ቀጣዩ ስንሄድ አባል ማለት የመጀመሪያ ባ ደግሞ የቤተሰብ አራተኛ ለ ደግሞ የለቤተሰብ ስድስተኛ እነዚህ ፊደላቶች በአንድ ላይ ስናነባቸው አባል የሚል ቃል ይመሰርቱልናል ማለት ነው። አባል የሚል ቃል ይመሰርቱልናል። ኦኬ ወደ ቀጣይ ስንሄድ ዓለም ማለት የመጀመሪያ ፊደል ናት ብያቸዋለሁ። ለየመጀመሪያ ም ደግሞ የቤተሰብ ስድስተኛ እነዚህ ፊደላቶች በአንድ ላይ ስናነባቸው ምን ይላሉ? ዓለም የሚል ቃል ይመሰርቱልናል ማለት ነው። እንግዲህ እንደምታያቸው በአ የመሰረቷቸው እነዚህ ነበሩ። በነ የመሰረቷቸው እነዚህ ናቸው። በበ የመሰረቷቸው እነዚህ ናቸው። በቀ የመሰረቷቸው ደግሞ እነዚህ ናቸው ማለት ነው። ለዛሬ ቪዲዮ የአማርኛ ፊደላትን ቃላት ምስረታ የሚል ነበር ይዤላችሁ መጥቼ ነበረ። ዛሬ ቪዲዮ ከዚህ ያበቃን። በሌላ ቪዲዮ እስከምንገናኝ ሰላም ቆዩ። ሰላም